ተክለ ሃይማኖት ዛሬ ታኅሳስ 24 ቀን ለኢትዮጵያ ብርሃን ተወለዱላት። እንኳን ደስ ያላችሁ። ታኅሳስ 24 ቀን በ1197 ዓመተ ምህረት አባታችን ተክለ ሃይማኖት ተወለዱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመወለዱ ብዙዎች ደስ ይላቸዋል። ለዓለም ብርሃን፣ ለኢትዮጵያ ፀሐይ፣ ለደካሞች ምርኩዝ፣ ለጭንቅ ቀን ደራሽ ለሆነው ኢትዮጵያዊ ጻድቁ አባታችን አቡነ ተክለ ሃይማኖት በዓለ ልደት እንኳን በሰላም በጤና በፍቅር አደረሳችሁ አደረሰን። እንኳን ለአባታችን ለአቡነ ተክለ ሃይማኖት በዓለ ልደት በሰላም አደረሳችሁ። ተክለ ሃይማኖት ጻድቅ ስምህ ያድናል ከመውደቅ። ተክለ ሃይማኖት 7 አክሊልን ተቀበሉ። አንድ ስለ ጸና ሃይማኖታቸው፣ አንድ ሃይማኖት ስለማስተማራቸው። ተክለ ሃይማኖት ከሌልናቸው በላይ ደግሞ ደግነታቸው ይበልጥብኛል። እኔ ፈጥነው የሚደርሱ የማይንቁ ኃጢአተኛ ነው ብለው የማይዘገዩ አባት ናቸው። ተክለ ሃይማኖት ጻድቅ ስምህ ያድናል። ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። አሜን ሳትሉ እንዳታልፉ። አባቴ ተክልዬ በዕለተ ቀናቸው ካቀረቀራችሁበት ቀን ያድርጓችሁ። በተክልዬ ቀን የተዘጉ በሮች ሁሉ ይከፈቱ። አባቴ ተክልዬ የማታ እንጀራ ይስጧችሁ። ጠይቃችሁ ያላገኛችሁትን ነገር ሁሉ በተክልዬ ቀን አግኙ። ተክልዬ አባቴ ከሚያሰቃያችሁ በሽታ በሙሉ ፈውሰው ሙሉ ጤነኛ ያድርጓችሁ። ብራናው ሲገለጥ ገድለ ተክለ ሃይማኖት ከሰው ልጅ ልቦና ይወጣል አጋንንት። የቅዳሴ ወጣን ሲወጣ ከዋሻው ምድርን ይባርካል ጸሎተ ምህላው። ምድርን ይባርካል ጸሎተ ምህላው። ሰላም ሰላም ውድ ዝሻና ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለታኅሳስ 24 አቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በሰላም አደረሳችሁ። የአቡነ ተክለ ሃይማኖትን ዓመታዊ ክብረ በዓል ታኅሳስ 24 ለምን እናከብራለን? ይህንን በማስመልከት እየተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ጻድቁ አባታችን አቡነ ተክለ ሃይማኖት እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። ታኅሳስ 24 አቡነ ተክለ ሃይማኖት ለምን ይከበራል? ታኅሳስ 24 ቀን የአቡነ ተክለ ሃይማኖትን ክብረ በዓል ለምን እናከብራለን? አባታችን አቡነ ተክለ ሃይማኖት ከአባታቸው ጸጋ ዘአብ ከእናታቸው እግዚአርያ በዛሬዋ ቀን ተወልደዋል። አባታችን አባ ተክለ ሃይማኖት ለሀገራችን ፀሐይ የሆኑ የአማንያንን አማንያን ያደረጉ በወንጌል ገበሬነታቸው የሚታወቁ የኢትዮጵያን ሕዝብ ከዳር እስከ ዳር ሄደው ያስተማሩ ታላቅ ጻድቅ አባት ናቸው። ታላቁ ጻድቁ አባታችን አቡነ ተክለ ሃይማኖት በዛሬዋ በታኅሳስ 24 ቀን ተወልደዋል። በዓሉን በማይሌት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። አባታችን ተክለ ሃይማኖት ከአባታቸው ጸጋ ዘአብ ከእናታቸው እግዚአርያ በመጋቢት 24 ቀን በቅዱስ ሚካኤል ምልጃ ተጸነሱ። ታኅሳስ 24 1197 ዓመተ ምህረት አባታችን ተክለ ሃይማኖት ተወለዱ። እናትና አባታቸውም ፍስሐ ጽዮን ብለው ስም አወጡላቸው። በተወለዱ በ3ኛው ቀን በዕለተ ሰንበት ሲነጋጋ ከእናታቸው እቅፍ ወርደው በተአምራት አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እያሉ አመሰገኑ። አሜን። ቃልዮትን ያሰማልን። የጻድቁ አባታችን የአቡነ ተክለ ሃይማኖት ምልጃና በረከታቸው አይለየን። በቀጣይ አባ ገብረ ኪዳን በዓሉን በማስመልከት ወደ አስተማሩት ቪዲዮ እናልፋለን። መልካም ቆይታ። ተክለ ሃይማኖት ዛሬ ታኅሳስ 24 ቀን ለኢትዮጵያ ብርሃን ተወለዱላት። እንኳን ደስ ያላችሁ። በእውነቱ እውነተኛው እረኛችን ከክርስቶስ የሚያገናኙን እረኛ። አሁን እንግዲህ ልብ ብላችሁ ቅድም ሰምታችሁ እንደሆነ የትምህርት ርዕስ ምንድን ነው? እንደ ልቤ የሆኑ በሉ እረኞችን በሉ ምን እላለሁ አለ እልክላችኋለሁ እንደ ልቤ። ስለዚህ አይ እረኛችን ክርስቶስ ነው ተክለ ሃይማኖት አይደሉም ለሚሉት መልስ እንድትሰጡ ነው። እረኛ ልካለሁ ያለ ክርስቶስ ነው። እረኛ የሚልክ እግዚአብሔር ነው። ክርስቶስ እረኛ ነው፣ እሱ የሾማቸው እረኞች ናቸው። ስለዚህ ተክለ ሃይማኖት ጠብቀኝ ማለት ይቻላል። ለምን? እረኛ አድርጎ የሾማቸው እሱ ስለሆነ።
ተክለ ሃይማኖት ፈውሰኝ፣ ተክለ ሃይማኖት እርዳኝ፣ ተክለ ሃይማኖት ግለጥልኝ ብሎ መጸለይ ይቻላል። ዛሬ ተወለዱና 3 ቀን ሲሆናቸው እንዲገርማል እኮ እናታቸው እቅፍ ላይ ሆኑና አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። ከእናታቸው ማኅፀን ላይ ልጄ ያንተ ስራ ጡት መጥባት ነው፣ ይህ የአባት ስራ ነው ብላ ጡቱን ስታጎርሶ ደግሞ ትቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አብ ተመልከቱ፣ አብ በአካል በስም በግብር ከወልድ ከመንፈስ ቅዱስ ልዩ ነው። በባህሪ በህልውና በፈቃድ አንድ ነው። ወልድ በስም በአካል በግብር ልዩ ነው። በህልውና በፈቃድ በባህሪ አንድ ነው። መንፈስ ቅዱስ በስም በአካል በግብር ልዩ ነው። በባህሪ በህልውና በፈቃድ አንድ ነው ብሎ በሶስተኛው ቀን ተመልከቱ አንደበቱን ገልጦ ከሰተ አፉ ወልሳኑ ነበበ ባረኮ አይኮቶ ለእግዚአብሔር እግዚአብሔርን አመሰገነው። አንደበቱን ገለጠ። በ3 ቀናቸው ቅዳሴ የጀመሩ ካህን ማለት ተክለ ሃይማኖት ናቸው። በቀጣይ ደግሞ በደብረ ሊባኖስ አባ ገብረ ኪዳን የገጠማቸውንና የአቡነ ተክለ ሃይማኖትን በረከት ያስተምሩናል። ወደ ቪዲዮ። የተክለ ሃይማኖት ልጅ መሆን ከፈለጋችሁ ጠይቁና ፈትኗቸው። አምላክን ምንም ነገር አቡነ ተክለ ሃይማኖት ተጠይቀው ደግሞ ሰው አይንቁም። በጣም ደግ ይሄ ሁሉ ቅድስና እያላቸው 99 ዓመት በሙሉ ከክርስቶስ ውጭ አፋቸው ሌላ ጠርቶ የማያውቅ እንደ ኤልያስ ለእግዚአብሔር አምልኮት ሲቀኑ የነበሩ እንደ ጳውሎስ በቅናት የሚሰብኩ እንደ ነቢያት በትንቢት የሚቃጠሉ እንደ ባይታውያን ዘግተው የሚጋደሉ አቡነ ተክለ ሃይማኖት እንደ መላእክት የሚያመሰግኑ እሳቸው ተጠርተው የሚያሸንፈን ነገር የለም እና ሁላችሁ ማደራ እምላችሁ ንግድ ብትነግዱ ራሱ አንብቡ የእሳቸውን ስም። እግዚአብሔር ቃል ኪዳን ሰጥቷቸዋል። ስማቸው በተጠራበት በረከት አለ። የምትነግዱበት ቦታ ሄዳችሁ ባርኩልኝ ይበሏቸው፣ ይባርኩላችኋል። ስማቸው ባለበት በረከት አለ። ስማቸው ባለበት ጋኔን የለም። ለምን? የኢየሱስ ክርስቶስን ስም የተሸከመ ስም ነውና። ይሄንን የምነግራችሁ እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉ እናትም ነበሩ። ከአዲስ አበባ መጡን አንበላም ብለን ተኛ። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝተን ብለን አልተናገርንም። ንፍሮ ሰጣን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹህ ቢሆን ተክለ ሃይማኖት ጦም አያሳድር። አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት የተክለ ሃይማኖት ገድል ከተነበበበት ግን አጋንን ስልጣን የላቸው። ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሉ። አትድከሙ። የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን አንዳንድ ምዕራፍ ደገሙ። እንጀራ ይሰጧችኋል፣ ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛኝ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ደግ የለም በእውነቱ። ዘባን ከመሰማይታት ጸሎቱ ውሂዝ ከመማይ ውሂዝ ዘይነጽፍ። ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማይታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባይታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ተሐራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ እነግራችኋለሁ፣ አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። ታኅሳስ 24 የአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በመላው ኢትዮጵያ በድምቀት እየተከበረ ይገኛል። በደብረ ሊባኖስ እንዲሁም በአዲስ አበባ በመርካቶ ተክለ ሃይማኖትና በተለያዩ አድባራትና ገዳማት ይከበራል። በድጋሚ እንኳን አደረሳችሁ። ሌሊትና ቀን በመቆም አጥንታቸው የተሰበረ በክረምትና በበጋ ቁር መልካቸው የጠቆረ በጌታ ስም ደም ተቀብቶ ሰማዕት የሆነ እንቁ ባህሪ የድሃ ድል የዓለም ፀሐይ የተመረጡ ብርሃን የተወደዱ የጠሩ የተፈተኑ ሽማግሌ አባታችን ተክለ ሃይማኖት ታኅሳስ 24 ቀን በ1197 ዓመተ ምህረት አባታችን ተክለ ሃይማኖት ተወለዱ።
ለኢትዮጵያ ቤተ ክርስቲያን ሐዲስ ሐዋርያ። የኢትዮጵያ ፀሐይ፣ የምእመናን አባት፣ የብዙዎች ማረፊያ ሐዋርያው መነኩሴ አባታችን ተክለ ሃይማኖት ተወለዱ። አቡነ ተክለ ሃይማኖት በእግዚአብሔር ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ ኢትሳ በሚባል ቦታ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአብሔር መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን ተወለዱ። በተወለዱ በሶስተኛው ቀን እሁድ ከጧቱ 3 ሰዓት ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አሐዱ አብ ቅዱስ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት ሥላሴን አመስግነዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን የሚል ሲሆን ተክለ ሃይማኖት ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። በተወለዱ በ15 ዓመታቸው ዲቁናን፣ በ22 ዓመታቸው ደግሞ ቅስናን ከግብፃዊው ጳጳስ ከአባ ቄርሎስ ተቀብለዋል። አንድ ቀን ወደ ጫካ ለአደን በሄዱበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ጸጋ መንፈስ ቅዱስን ካሳደረባቸው እንደዚሁም ሐዲስ ሐዋርያ ብሎ ወንጌል ወዳልደረሰበት ቦታ እንደሚልካቸው ከነገራቸው ቅዱስ ሚካኤልም ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡና አጋንንትን የማውጣት ተአምራትን የማድረግ ስልጣን እንደተሰጣቸው ስማቸውም ተክለ ሃይማኖት እንደሚባልና ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ ካስረዳቸው በኋላ ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግስተ ሰማያትን በር ተከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው ወጡ። ከዛ ጊዜ ጀምሮ በመላ ኢትዮጵያ የተዘዋወሩ ወንጌልን በመስበክና ተአምራትን በማድረግ ብዙ አህዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንንም አንጸዋል። ሐዲስ ሐዋርያ የተባሉትም በዚሁ ተልኳቸው ሲሆን ትርጉሙም ሐዲስ ኪዳንን ወይም ሕገ ወንጌልን የተዘዋወረ የሚያስተምር ሰባኪ ወንጌል በክርስቶስም ድንቅ ተአምራትን የሚያደርግ የክርስቶስ ተከታይ ወይም ሐዋርያ ማለት ነው። በአጠቃላይ አባታችን ተክለ ሃይማኖት ሕይወታቸውን በሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬም ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብጽውና ከመኖራቸው በተጨማሪ እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ የተዘዋወሩ የሰበኩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያ ናቸው። አቡነ ተክለ ሃይማኖት ከሚታወሱባቸው በዓላት መካከልም ታኅሳስ 24 ቀን የሚከበርላቸው በዓለ ልደታቸው አንደኛው ነው። መጽሐፈ ስንክሳር ዜና ልደታቸውን ሲናገር ብፁዕ ወቅዱስ ሐዲስ ሐዋርያ በማለት በክብር ጠርቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል፣ ነቢይም በነቢይ ስም የሚቀበል የነቢይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁ ዋጋ ያገኛል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10 ቁጥር 30 በማለት የተናገረውን መለኮታዊ ቃል ኪዳን ቅድስት ቤተክርስቲያናችን መሰረት አድርጋ መጋቢት 24 ቀን ጽንሰታቸውን፣ ታኅሳስ 24 ቀን ልደታቸውን፣ ጥር 24 ቀን ደግሞ ስባር አጽማቸውን፣ ግንቦት 12 ቀን ደግሞ ፍልሰተ አጽማቸውን፣ ነሐሴ 24 ደግሞ የአባታችን የጻድቁ አቡነ ተክለ ሃይማኖት ዕለተ ዕረፍታቸውን በመንፈሳዊ ስርዓት በደስታ ታከብረዋለች። የአቡነ ተክለ ሃይማኖትና የሁሉም የጻድቃን ጸሎትና በረከት ረድኤትና ምልጃ በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኖር። ወስብሐት ለእግዚአብሔር። ተክለ ሃይማኖት 7 አክሊልን ተቀበሉ። 1 ስለ ጸና ሃይማኖታቸው፣ 1 ሃይማኖት ስለማስተማራቸው፣ 1 ካላውያን ነገሥታት መከራ ስለመቀበላቸው፣ 1 ጣዖታትን ስለማጥፋታቸው፣ 1 ስለ ጸሎታቸው ብዛት፣ ይህን ሁሉ አድርገው ስለ ንጽህናቸው፣ ስለ አይመሯቸው ንጽህና፣ ስለ ሕሊናቸው ንጽህና 7ቱን ተቀበሉ። ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣
በተባይቶ እንደ መነኮሳት በማፀን እንደ መላእክት ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ታህራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ብራናው ሲገለጥ ገድለ ተክለ ሃይማኖት ከሰው ልጅ ልቦና ይወጣል አጋንንት የቅዳሴ ወጣን ሲወጣ ከዋሻው ምድርን ይባርካል ጸሎተ ምህላው ምድርን ይባርካል ጸሎተ አረጃቸው አይሰማም መነኩሴ የመረጡ ሥላሴ። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። ታኅሳስ 24 የአቡነ ተክለ ሃይማኖትን ዓመታዊ ክብረ በዓል ለምን እናከብራለን በሚል ተማምረናል። ለዛሬ ዓመት እንዲሁ በጤና ጠብቆ ያደርሰን አምላካችን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር ያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው እንዲሁም ከዚህ በፊት የተለቀቁ ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን መጫንም አትርሱ እንላለን። በውጭ ሀገራት ያላችሁ ቻናሉን ለመደገፍ በሱፐር ቻት እንዲሁም በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። ላይክ አጠገብ ቴንክስ የምትሏን በመጫን ቻናሉን መደገፍ ትችላላችሁ። በሀገር ውስጥ ያላችሁ ደግሞ VPNን በማብራት ሁሌም ዝግጅቶቻችንን እንድትከታተሉ ስንል እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ጆይን የሚለውን በመጫን ቋሚ ናታን ሚዲያ የመምበርሺፕ አባል ቤተሰብ ትሆኑ ዘንድም በአክብሮት እንጠይቃለን። በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ጻፉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።